5 ጊዜ ማርያም ታማልዳለች ይበል። ሶስተኛ ቅጣት ልበል። ሶስተኛው መርጫለሁ። ሶስቴ ማርያም ታማልዳለች በል ነው። እሺ ይላል። ማርያም አታማልድም። ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔርም ቀኝ ያለው ስለኛም የሚማልደው ክርስቶስ ኢየሱስ ነው። አማላጅ ኢየሱስ ክርስቶስ ነው። አንድ ሌላ ሁለተኛ ማርያም አታማልድም። እሺ አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከለኛ የሆነው አንድ አለና እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ሁለት ሶስተኛ ማርያም አታማልድም። እነርሱ እንዳይኖሩ ሞት ስለከለከላቸው ይላል። ግን ኢየሱስ ክርስቶስ የማይጠፋ ሊቀ ክህነት አለው። የማይጠፋ እነሱ እንዳይኖሩ ሞት ከልክሏቸዋል። ዕብራውያን 7:25 ላይ ሄደ ማንበብ ትችላለህ። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ይላል። አማላጅ ኢየሱስ ክርስቶስ መጽሐፍ የሚለው ነው። መጽሐፍ ቅዱሳችን የሚለው ነው። አማላጅም መካከለኛም ኢየሱስ ክርስቶስ ብቻ ነው። ሌላ አማላጅ ሊያድነን የሚችል የለም። ምክንያቱም ሰውና በእግዚአብሔር መካከል ለመግባት አንድ ሰው ንጹህ መሆን አለበት። ገባ አይደል? አሁን የኔ ደም ቢፈስልህ እኔ ብገረፍልህ ሊያነጻ አይችልም። የኔ ደም ራሱ ንጹህ አይደለም። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ስለሚል የኔ ደም ንጹህ አይደለም ብገረፍ። አሁን አንድ ሰው ቢገረፍ ንጹህ አይደለም። እንዲሁ ቢገረፍ ራሱ ትክክል ነው። እንዲሁ ራሱ የቁጣ ልጆች ስለሆነ ሌላ የሚያድነኝ ካለ ለምን መጣ? ሌላ ሰው ካስፈለገ ለምን መጣ? ለምን? ሌላ ሰው ስለሌለ ንጹህ ስላልተገኘ ሁሉ ኃጢአትን ሰርተዋል ይላል መጽሐፍ። የኔ ደም ቢፈስልህ የኔንም ኃጢአት ጨምረህ ነው የምትወስደው። ልንገርህ እኔ ደሜን ባፈስልህ ቆሻሻ ደም ነው። ቅዱስ ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ያነጻ የሚችለው ደም የኢየሱስ ክርስቶስ ብቻ ነው። ሊያማልድ ሊያስታርቅ የሚችለው መጽሐፍ ቅዱስ አስታረቀን የሚለው ኢየሱስ ክርስቶስ ነው። ይሄ ነው ብራዘር። ሶስቴ ኢየሱስ ክርስቶስ ያማልዳል። ኢየሱስ ክርስቶስ አማላጅ ነው። ኢየሱስ ክርስቶስ አማላጅ ነው። ካሊባ ጨረስ ያ አመሰግናለሁ። ኖ ፕሮብሌም። ቲተሮችን እንዳላስወጣችሁ ጌታ ኢየሱስ ይባርካችሁ ባላችሁበት።